ምንም እየተረዳሁሽ አይደለም። የምሰራው ስራ የማደርገው ድርጊት ገደል እያስገባሽብኝ ነው። ቀጠል አደረገችና ካብዬ ጋርና ከጋሽዬ ጋር ለያጣሉን ነው። የሄርሜላውና የአብርሹ የዴቭን ነው የቡዜው እንደርስባታለን። በዚሁ በኩል እንዋጣዋለን። አብይና አባዬ ሊቆጡኝ ወይም ደግሞ ሊያኮርፉኝ አልፈልግም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ዛሬ በአዲስ ቪዲዮ ብቅ አልኩኝ። ወሬ ያመለጣችሁ አይደል? ማታ ይሄ ዳታ ምን ይደረግ? በዳታ ነው እኮ የምሰራው እኔ። ስለዛ በአዲስ ቪዲዮ ብቅ ብዬላችኋለሁ። ግን በመጀመሪያ ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለእኔ የኔ ቤተሰቦች፣ የኔ ፍቅሮች፣ የኔ ማሮች በምትሰጡኝ አስተያየት ላይክ፣ ሼር ስለምታደርጉልኝ ስለምታበረታቱኝ በጣም ነው አመሰግነው። አሁንም ደግሞ ድጋፋችሁን አይለየኝ። ወደ ገድለው ልግባላችሁ ማለት ነው። ውዶችዬ ትላንትና ያው የተለቀቀው ቪዲዮ ሩታ ጋር የተለቀቀው ቪዲዮ አይታችሁ ሊሆን ይችላል። ትልቅ ጸብም ነበረ። ኤፍሬም እና ሩታ ተጣልተዋል። በዚህ ምክንያት ደግሞ ኤፍሬም አብርሃም ጋር ሄጄ ከቡታጀር አመጣዋለሁ መቼም ቢሆን መቼም ከነሱ ጋር አይሆንም እያለ ነበረ ማለት ነው። ይሄ መሆን አልነበረበትም ሲጀመር ማለት ነው። እንዴት ከየት ወደየት የምሰራው ስራ ገደል እያስገባሽብኝ ነው፣ የማደርገው ድርጊት ገደል እያስገባሽ ነው፣ እየተረዳሽኝ አይደለም። በምን ምክንያት ነው የምሰራውና የማደርገው ድርጊት ለምንድን ነው ገደል የምታስገብኝ? አብርሃም ወደ ቡታጀራ መሄድ የለበትም እያለ ነበረ ኤፍሬም ማለት ነው። እና እሷ ደግሞ የፈራችው ጋሽዬና እናቱ የአብርሃም እናትና የአብርሃም አባት እንዳይቆጧት ነው የፈራችው ማለት ነው። በነገራችን ላይ እሱ ብትፈሩ እኮ ማን ነው ኤፍሬምም ይሁን አንቺ ይሁን እነሱ ብትፈሩ ትንሽ ሀያ ብታደርጉላችሁ እኮ ማለት ነው አብርሃም ይሄን ያክል ድንዝዝ እስከሚል ድረስ ህፃን እስከሚሆን ድረስ እናንተ እንደዚያ ታደርጉትም ነበረ ማለት ነው። በቀላሉ ሁኔታ እውነት አንቺ ፊት ለፊታችሁ መቆም ነው የፈራሽው። ግን ነገ አንቺ ፊት ለፊታቸው መቆም የፈራሽ ልጅ እውነት ይሄን ያክል ካሰብሽላቸው ምትፈሪያቸው ከሆነ ምታከብራቸው ከሆነ አብርሃም ተዩ ይሄድ፣ አባቱና እናቱ ጋር ሄዶ ይታከም ይታይበት ማለት ነው ሁኔታው። እንዴ የሰው ልጅ እንዴት ነው በህይወቱ አብርሃም እኮ ወላሂ ነው የምላችሁ በህይወቱ ጢባ ጢቤ እየተጫወታችሁበት እንደሆነ አላወቀም ማለት ነው። እሱ ገና አላወቅም ገና መቼም ሊያውቅም አይችልም። የአብርሃምን የሩታን የአብርሽና የሄርሜላው ነገር ተውት፣ በቃ ተውት። እስኪ ተውት ነው ያልሽው አይደለ? እስኪ ተውት እናንተ ራሱ መጀመሪያ እናንተ ስትተውት ነው ሌላ ሰው መተው የሚችለው ማለት ነው። እኔ ሀሳቤ እዚህ ጋር ላስቀምጥላችሁ ውዶችዬ። እስኪ የባል ቤተሰቦች ወይም ደግሞ ባለትዳር የሆናችሁ የምትከታተሉኝ ከሆነ አንድ ጥያቄ ልጠይቃችሁ። የባል ቤተሰብ ትንሽ ሀያ የምታደርግለት ከሆነ ሚዲያ የሚጠቀሙ እናት አባት ነው ያለው። ሚዲያ የማይጠቀሙ ችግር የለም። ሚዲያ እየተጠቀሙ ወንድ ልጅ እንደ ከፍ ዝቅ አድርጎ የሚመታ ወይም ከፍ ዝቅ አድርጎ የሚሳደብ እናት አባት እያዩ እውነት አልተቆጣቱም ታስባላችሁ? ወደ ኮሜንታተሮች ልምጣ። ኮሜንታተሮች ደግሞ ሩታ ጀግና ነሽ፣ ሩታ ጀግና የምትሆነው እኮ በትክክለኛ መንገድ ብትጓዝ ነው። ኦኬ። ነገር ግን እናንተ ወደ ገደል እያስገባችኋት ነው፣ እናንተ ራሱ ማለት ነው። እኔ ወላይ ምን ማለት እንዳለብኝ ማጋ ጎን መቆም እንዳለብኝ ማ ትክክል እንደሆነ በአሁኑ ሰዓት ወላይ ድርግም ጥፍት ነው ያለብኝ። ጭራሽ ኤፍሬም ማለት ነው ሄጄ ቡታጀራ አመጣዋለሁ። አብርሃም ቡታጀራ መሄድ የለበትም። ቡታጀራ ከሄደ ነገራቶቹ ይበላሻሉ። ከሄርሜላ ጋር መሆን የለበትም። አንተ እኮ አይደለም የምትወስነው ወንድሜ፣ አንተ አይደለም የምትወስነው። የሚወስነው አብርሃምና አብርሃም ብቻ ነው። ከማጋ መኖር እንዳለበት ከማጋ ህይወቱ መቀጠል እንዳለበት ማይወስናን አብርሃምና አብርሃም ብቻ ነው የሚወስነው። እዚህ ጋር ወላ ጋሼ ወላ እናቱ ወላ ሩታ ወላ ማንሽንም እዚህ ጋር ማለት ነው ሄርሜላ ጭምር የሚሆነው ኑሮ አብርሽና አብርሽ ነው መወሰን ያለበት እንጂ በእናንተ አይመራም። ሲጀምር ልጁ መጀመሪያ እስኪ ራሳችሁ ቆም ብላችሁ አስቡ። እውነት ቆም ብላችሁ አስቡ። እንዴ አብርሃም ለምንድን ነው ህይወቱ ሊመራ ተከለከለው? ይሄን ያክል ደረጃ በዚህን ያክል ደረጃ እንዴ! እና ደግሞ ሄጄ አመጣዋለሁ፣ አብርሃም ሄጄ አመጣዋለሁ።
አብርሽ ግዴታ ከኛ ጋር ነው መሆን ያለበት፣ ከአንቺ ጋር ነው መሆን ያለበት፣ ከልጁ እናት ጋር መሆን ያለበት፣ ከሄርሜላ ጋር መሆን የለበትም። ቡታጀራ ከሄደ ነገራቶቹ ይበላሻሉ። እየተረዳሽኝ አይደለም? ይሄ ምን ማለት ነው ግን? ወንድምህ አይደለም የእናት ግን እዛው ያው ቡታጀራ ውስጥ ከገባ እናት አባት ውስጥ እቅፍ ከገባ የአባት እናት እንቅፍ ከገባ መቼም ቢሆን መቼም አታወጣውም ከነሱ እንዴ። ኧረ ድፍርነት! በጣም ደፋር ነህ አንተ። የእሱን ህይወት ለመኖር በቃ አንተ እስኪ ህይወትህን ኑርና የሰውን ኑሮ በቃ የማሻሻል የራስን ህይወት የማሻሻል ሞክር ማለት ነው። ተው አብርሃም። ለማንኛውም በጣም ተናድጄ ነው የመጣሁት። በነገራችን ላይ ውዶች ያለን ጊዜ በጣም የሚያናድድ ነገራቶች አሉ። በጣም በቃ አይከሰትም ብላችሁ የምታስቡት ነገር ሲከሰትባቸው በጣም ነው የሚያናድዳችሁ እና ውዶችዬ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አንቺ ዘሞተኛ ነች ዘሞተኛ የምትደግፊው ምናምን አስማችሁም እኔ ማለት ነው። እኔ ከትክክለኛ ጎኑ ሩታን ትክክለኛ ከሆነች ከሩታ ጋር ነው የምቆመው። ከሄርሜላ ጋር ትክክለኛ ከሆነች ሄርሜላ ጋር ነው የምቆመው። ለምን መሰላችሁ ውዶችዬ? ትክክለኛ ሰው የሆኑ ነገ ራሴ ትክክል ስለሆንኩኝ ወይም ትክክለኛ ነገር የሚሆነው ነገር የሚፈጠረው ነገር ስለማቅ ከትክክለኛ ጎን ብቁ ምንም የሚጎላኝ ነገር ወይም የሚቀንስብኝ ነገር የለም ማለት ነው። እናንተም እንደዛ ብታደርጉ የተሻለ ነው። ከትክክለኛ ቁሙ። ኮሜንታተር ውስጥ ጀግና ናት ሩታ እንደዛ ናት ሩታ አያምጣባችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ሳታደርጉ ይሄ ቤት የትም መሄድ አትሄዱ ማለት ነው።